ረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርም መላኩን ላከና ሊያስተምረው ፈለገ። በጆሮ ላይ ምን አለ? ያቃጭል ጀመረ። ምን አድርጓል? አውሬ ሆነ። እንደ ሄሮድስ ራሱን መንከስ ጀመረ፣ ራሱን መብላት ጀመረ። እንደ ስምዖን በላይ ሰብ ደግሞ ወገኖቹን መብላት ጀመረ። ምንድን ነው? በዛን ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ ይልና ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። ይሄ ትንቢተ ዳንኤል ላይ መመልከት ነው። ናቡከደነጾር ተው ቢባል አልሰማም ማለት ሶስቱን ወጣቶች ወደ እሳት እየወረወረ ዳንኤልን ወደ አንበሳ እየጣለ አስቸገረ። መጨረሻ ላይ ግን እሪያ ነው የሆነው። እሪያ አሳማ፣ ሳር የሚነክስ ሳር የሚበላ አፈር የሚልስ ያደረገው። እግዚአብሔርን ታግሎ የሚያሸንፍ ማንም የለም። ይህን ነው የሚነግረን ማለት። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ፣ ወገኖቹንም ነከሳቸው። እግዚአብሔርን መልኩን ለውጦ እንደ እሪያ አደረገው፣ ያገኘውን ሁሉ የሚነክስ ሆነ። ዛሬም እኮ የሆነ ነው። ሰው ዝም ብሎ ያገኘውን ሁሉ ይነክሳል። ሕፃናትን መንከስ፣ ወጣቱን መንከስ፣ አረጋውያንን መንከስ፣ ሀገር መንከስ፣ ቤተክርስቲያንን መንከስ፣ ሁሉን ነካሽ። ከዚህ ሰውረን መድኃኔዓለም። ያገኘውን ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙዎቹ ላይ ሰይጣን አደረባቸው። የአንዱ ሰው ክፋት ለብዙዎቹ ሆናቸው። ይህ ነው እኮ ዛሬ የተቸገረው። በዚያ በቤተ መንግሥቱ ሰዎች በብዙዎች ላይ ሰይጣን አደረባቸው። ታላቅ ድንጋጤም ሆነ። ይህም ሁሉ የሆነ ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። ድርጣድስ ያለ ኃጢአታቸው ያለ በደላቸው አንገታቸውን በሰይፍ ባስቆረጣቸው፣ ክንዳቸውን፣ እግራቸውን፣ ጡጣቸውን ባስቆረጣቸው ሰዎች ምክንያት ከድርጣድስ ከራሱ አልፎ በቤተ መንግሥቱ ውስጥ ባሉ አማካሪዎቹና በቤተ መንግሥቱ ውስጥ ባሉ የቅርብ ሰዎቹ ሁሉ ሰይጣን አደረባቸውና እርስ በርሳቸው መነካከስና መበላላት ጀመሩ ይላል። ይሄ መጨረሻው እንግዲህ ይሄ ነው። የክፉ ሰው መጨረሻው ይሄ ነው። ድንጋጤ ሆነ ይላል። የንጉሱም እህት የንጉሱ እህት የማን? የድርጣድስ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች ይላል። ጲላጦስ በኢየሱስ ክርስቶስ ሲፈርድበት አይሁድን ጠራና ማንን ልፍታ? በርባንን። ማንን ልፍታ? ጥጦስ እንዳከስን ኢየሱስንማ ስቀለው እያሉ ሲሉ የፈለጋችሁትን አድርጉ ውሰዱ ብሎ ሲፈርድበት ሚስቱ ሕልም አየች። እሱን ጻድቅ አሳልፈህ እንዳትሰጥህ፣ እኔ ሌሊት ደህና አላደርኩም ስሰቃይ ነው ያደርኩትና በእጅ ላይ ያለው ሰው ጻድቅ ነው። ስለዚህ በእሱ ላይ ራስክን አንሳለችው። በዚህን ጊዜ አሳልፎ ከሰጣቸው በኋላ ንጹሐንም ደግሞ ለዚህ ከዚህ ሰው ደም ንጹሕ ነኝ አለ። እንዴቱ ነው አሳልፎ ሰጥቶ እንደፈለጋችሁ አድርጉ ብሎ ንጹሕ እንዴት ሊሆን ይችላል? ሪያ የምትባል አውሬ ያለች ከውሃ ትወጣና ጭቃ ላይ ትንከባለልና እንደገና ወደ ውሃ ትገባለች። ሰው ጭቃ ውስጥ ገብቶ እንኩ ስቀሉት፣ እንኩ ግደሉት ካለ በኋላ እኔ ንጹሕ ነኝ ማለት መታጠብ እንዴት ይቻላል? 50 ጊዜ ብትታጠብ እንዴት ትነጻለህ? ግደሉት ካልክ በኋላ እንዲህ ገደል አሳልፈ ከሰጠ በኋላ ከፈረርክ በኋላ እንዴት ነጻ ትወጣለህ? ይህንን ነው ሁልጊዜም ቢሆን እግዚአብሔር በሰዎች ላይ ያስነሳል። የህሊና ዳኛ ያመጣል። ሰዎች እንዲዳኙት ካጠገቡ ያሉ ሰዎች እንዲነግሩ ያደርጋል እግዚአብሔር። የንጉሱ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሱ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ ይላል። ያ ሪያ የሆነ ሁሉ ሳር የሚግጠው አፈር የሚልሰው ያ የቤተ መንግስቱ በሙሉ አውሬ የሆነ ሁሉ ጎርጎርዮስ ከጉድጓድ ውስጥ እንዳለ ሲሰማ ደነገጠ ይላል። ክፉ ስራ ያስደነግጣል፣ ጥላ ያስፈነግጋል። ለዚህም እኮ ነው ብዙ ሰዎች ሰው ይገሉና ሰው ያሳድዱና ብቻቸውን ሲሄዱ የራሳቸው ጥላ የጅብ ኮቴ የእባብ ኮቴ ያስደነግጣቸዋል። ጥላው ራሱ የራሱ ጥላ ያስደነግጧል። ክፉ ስራ ሁልጊዜ አስደንጋጭ ነው። ሰው ምናልባት ከሰው ከምናያቸው የህግ ክፍሎች ከፖሊስ ከተለያየ መልኩ ልናመልጥ እንችላለን። ከህሊና ፖሊስ ግን አታመልጥም። ከምናየው የህግ ስርዓት ልናመልጥ እንችላለን። ከስርዓት ህግ ከህሊና ህግ ግን ማመልጥ አትችልም። አይምሮ ላይ ያቃጭላል። ደወል ይደውልብሃል። ከባድ ነው። ለዚህ ነው
በዚያን ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አወረዱና ገመዶቹን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶቹን ያዘ። ስበው አወጡት። አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት ይላል። አየው እግዚአብሔር 22 ዓመት በዚያች በጎጆ ውስጥ የወደቀውን ቶማስን ደቀ መዛሙርቱ አጥበው አስተካክለው ወደ ቤተ ክርስቲያን እንደወሰዱት አይተዋል። ኤርምያስን ወደ ጉድጓድ ውስጥ የወደቀውን ከጉድጓድ በገመድ ጎትቶ አቤሜሌክ ከጓደኞቹ ጋር አጥቦ አስተካክሎ ወደ አገልግሎት እንዲሰማራ እንዳደረገው ጎርጎርዮስንም ሳይወዱ የግድ በሰውነታቸው የጠሉትን በአውሬነታቸው እነሆ ከጉድጓዱ አውጥተው አጥበው አስተካክለው ወደ ቤተ መንግሥት ወሰዱት። እግዚአብሔር አስጨናቂ ነው፣ እንዲህ ያደርጋል። ይኸው ሰውን ታሸንፈዋል፣ እግዚአብሔርን ግን በምንም አይነት መልኩ አታሸንፈው። ለዚህ እኮ ነው እኮ ትጉህ የተባለው እግዚአብሔር። ለዚህ ነው ምንድን ነው የሚለው? ወደ ቤተ መንግሥት አደረሱ። በዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ ይላል ጎርጎርዮስ። አየው ከዚያ ከጉድጓዱ ከወደቀበት ወጣና በገመድ ወደ ቤተ መንግሥቱ ሲሄድ ቤተ መንግሥት ሄዶ ስለሚበላ ስለሚጠጣ ስለሚለበስ ነገር አልጠየቀም። የጠየቀው ምንድን ነው? በዚያን ጊዜ በሰማዕትነት ስለሞቱ ስለ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋ ወይም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አይዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸው አደረጉ ይላል። ለዚህ ነው ወይሰበር አይጽምቲሆሙ እግዚአብሔር ያዕቅብ ኩሎ አይጽምቲሆሙ ወኢይትቀጠቀጥ አሐዱ እምውስቴቶሙ። እግዚአብሔር የቅዱሳኑን አጽም ይጠብቃል፣ ከውስጡም አንዱም አይሰናከልም አይወገድም ያለው ለዚህ ነው። በዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኛቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸው አደረጉ ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር። የወደቀውን የምናነሳ ያድርገን መድኃኔዓለም። የሞቱትን የምንቀብር፣ የታሰሩትን የምናስፈታ፣ ያዘኑትን የምናጽናና፣ የተሰደዱትን የምናበረታ ያድርገን እግዚአብሔር። ከዚህም በኋላ ንጉሱ ወዳለበት ሄዶ ያድነው ዘንድ ይልቁንም ከዚህ በኋላ ንጉሱን ያድነው ዘንድ ሕዝቡ ለመኑት። ንጉሱን ወዳለበት ዱር አደረሱት። ከቤተ መንግሥቱ ወጥቶ ወደ ጫካ ገብቷል። አውሬ ሊያድን ወደ ጫካ ገብቶ እዚያው አውሬ ሆነ ነው የሚለን እኮ እናንተ። እርሱም ከክፉ ስራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን አለው። ሪያ የሆነውም ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያንም ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሱም ላይ በእሪያ አምሳል ሰይጣንን አስወጣው። ክብርና ምስጋና ለመድኃኔዓለም። ዛሬ ብዙ ሰዎች አውሬ ሆነዋል። አሁን እንግዲህ ከዚህ የምንማረው ምንድን ነው? ከቤተ መንግሥቱ ወጥቶ ጫካ አውሬ ሊያድን ሲሄድ ራሱ አውሬ ሆነ። ቤተሰቦቹን በላ። የእሱ ጓደኞቹም እንዳሉ አውሬ ሆኑ። አውሬዎቹን መልሶ ሰው ያደረገ ማን ነው? የእግዚአብሔር ሰው ጎርጎርዮስ ነው። ይህን ነው የሚነግረን። በእሪያ አምሳል ምን ሆነ? ሰይጣን ወጣ። ዛሬም እኮ እያንዳንዱ ሰው ቅዱሳን ቢጸልዩለት አውሬው ይወጣል። ከላው ላይ ያለ ክፉነቱ ይወጣል። መጥፎነቱ፣ የሰው ሞት የሚያስደስተው፣ የሰው ስደት የሚያስደስተው፣ የሰው ረሃብ፣ የሰው መውደቅ የሚያስደስተው ሰው ያ ባህሪው በሰይጣን ስለገባ በሰዎች ደም ስላደረ ሲወጣ ነፃ ይወጣል ዓለሙ እና ዓለምን እግዚአብሔር ነፃ ያወጣ። የንጉሥም አእምሮውና መልኩ እንደ ቀድሞ ተመልሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የእሪያ ጥፍር አስቀረ። ለፈጣሪውም ተገዥ ይሆን ዘንድ ዳግመኛም የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው ይላል። የማቴዎስ ወንጌል ምዕራፍ 8 ላይ ስንመለከት መጨረሻው ላይ ጌታ ተሻግሮ ከጥብርያዶስ አልፎ በሄደ ጊዜ በመቃብር ውስጥ ያልፍ ጀመር። በመቃብር ውስጥም በሰዎች ላይ አድረው የነበሩ አጋንንት ኢየሱስ ክርስቶስን ሲያዩ ከሰዎች ላይ ወጡና ወደ እሪያ ሄደው ሰፈሩ። እሪያዎቹም እነዚያን አጋንንት መሸከም ስላልቻሉ ወደ ባህር ውስጥ ገቡ ይላል። ሰው የተሸከመውን አሳማ እሪያ እንስሳ አይሸከመው።
ፈረስ አይሸከሙም። ሰው የተሸከሙ ሰይጣን ፈረስ፣ ግመል አይሸከሙም። የሚገርመው ነገር ማለት ነው። ከዚህ በኋላ የአርማንያን ሰዎች ሁሉንም ሰበሰባቸውና ስርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዛቸውም አደረጉ። የእግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆችም ታናሾችም ትምህርቱን ተቀበሉት። ለአርማንያም ሰዎች ሃይማኖትን የመቀበላቸው ምክንያት የጎርጎርዮስ መከራ፣ ወደ ገደል መጨመሩ፣ በደረቁ ገደል መኖሩ፣ ያ ቡቃያው፣ ያ ልምላሜው፣ ያ አበባው የጎርጎርዮስ የመከራ አበባ ፍጻሜው ፍሬው የአርማንያ ሰዎችን ወደ ክርስትና መመለስ ነው። የእኛስ ምን ይሆን? የመናገራችን የማስተማራችን ፍሬ ምን ይሆን? ወደ ሥጋ ወደሙ ወደ ቁርባን ወደ ንስሐ አምጠን ከሆነ መልካም ነው። ጎርጎርዮስ ግን ከንጉሱ ጀምሮ እስከ ማህበረሰቡ በመከራው አስተምሮ አጽንቶ ድርጣድስን ወደ አውሬነት እግዚአብሔር ቀይሮ ከአውሬነት ወደ ሰውነት መልሶ ሁሉም በሃይማኖት እንዲጸኑ አድርጓል። ሁላችንም ያጽናን እግዚአብሔር። ከዚህ በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስለአልሆን አይገባኝም፣ ነገር ግን የሚያጠምቋችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኛን ላኩ አላቸው ይላል ቅዱስ ጳውሎስ። እኔ ለማስተማር እንጂ ለማጥመቅ አልተላኩኝም። አሁን ቤተክርስቲያን ግራ የገባት ያልተጠመቁ አጥማቂዎች፣ ያልተላኩ አስተማሪዎች፣ ያልተጠመቁ አጥማቂያን እያጠመቁ ክርስትና እንዴት ሊጸና ይችላል? ይህን የተቸገርነው ማለት ነው። በዚያን ጊዜ ከእርሱ ጋር ወደ ንጉሥ አኖሬዎስና ወደ ሊቀ ጳጳሳቱ መልእክተኞች ላከ። የአርማንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሱም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርማንያ አገር ሊቀ ጳጳሳት ይሆን ዘንድ ቅዱስ ጎርጎርዮስን ሾመው። ወደ አርማንያ ንጉሥ ወደ ድርጣድስም በክብር ላከው። አየው፣ ከመከራ በኋላ የመጣ ልልና ክብር፣ ሰዎችን ወደ እግዚአብሔር ወደ በረቱ ከማስገባት በኋላ የመጣ ሹመት። ቅዱስ ጎርጎርዮስም ተሹሞ ወደ አርማንያ አገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርማንያ ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያምም ስም የአማነች ቤተክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞንም ከፈጸመ በኋላ የሚገርመን ነገር ይህን ነው የሚናገረው። ታኅሳስ 15 ቀን ይላል። እንደው እዚህ አንድ ታሪክ ላይ እንመልከትና ትምህርታችን እንጨርስ። ምን ይላል? ከዚያም ለአርማንያ ሰዎች ሕገ እግዚአብሔርን አስተማራቸውና አጥምቀን አሉት። ስልጣን ያለው ካህን አስመጣለሁ ብሎ አመጣና ተጠመቁ ይልና እኔ አይገባኝም ስላላቸው ከሮሜ ካህን አስመጥተው ተጠምቀዋል። ለጎርጎርዮስም ንጉሱ ተካሶ ሊቀ ጳጳስነትን አሹሞታል። ወንጌልን ሲያስተምር ኑሮ ታኅሳስ 15 ቀን አርፏል ይለናል። የጎርጎርዮስን ታሪክ ስንመለከት ጎርጎርዮስ ለጣዖት አለመስገዱ፣ በጉድጓድ መጣሉ፣ በመበለቷ ወይም ደግሞ በባልቴቷ ሠርከ ኅብስት ወይም ከባልቴቷ ሠርከ ኅብስት ማግኘቱ፣ ድርጣድስ እሪያ መሆኑና በጸሎቱ መፈወሱ፣ ወንጌልን ከመከራ በኋላ በመከራ ውስጥ ሆኖ መስበኩ፣ ከዚያ በኋላ ምዕመናንን አሳምኖ የእግዚአብሔር አገልጋዮች ማድረጉ፣ ቤተ ክርስቲያን ማሰራቱ፣ ከዚያ ጵጵስናን ይዞ ምዕመናንን አገልግሎ ማረፉ ይነገርለታል። ሰላም ለጎርጎርዮስ ዘተአገሰ ስቃየ በሌሊት ቁረ ወበመዓልት ዋዕየ ዓመታተ 15 ዓመ ውስተ ግብ ተወድየ ወሰላም ለአረጊት ዘተልእከቶ ሰናየ እንዘቱ የግርሎቱ ለህቡ ሲሳየ ብሎ ይዘጋዋል ማለት ነው። ሰማዕት ዘእንበለ ደም። ሰማዕት ዘእንበለ ደም ማለት ከአንገቱ ላይ ሰይፍ ሳያርፍ ነገር ግን ሰማዕት የተባለ። ለምሳሌ ይስሐቅ አንገቱ ላይ ሰይፍ አረፈ። በይስሐቅ ፈንታ በጉ መጣና ታረደ፣ ተሰዋ። ይስሐቅ ግን አንገቱ ላይ ሰይፍ ስላረፈ ሰማዕት ተብሏል። ዘእንበለ ደም ለምን? ለሰማዕትነት ራሱን ስላዘጋጀ።
ጎርጎርዮስም 15 ዓመቱን ወደ ደረቅ ወንዝ ተጥሎ ስለኖረና እስከ መጨረሻ ስለታገለ ሰማዕት ዘእንበለ ደም ተብሏል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ።